ሞቱ መውደዳችንን ያክላል። ሳቅ አልቅሷል ዛሬ። ሳቅ ሲያለቅስ አይተህ ታውቃለህ? ዛሬ የኢትዮጵያ ሰማይ በዝምታ ተውጧል። የብዙዎችን የልብ ስብራት በፈገግታው ሲጠግን የኖረው ቤታችንን የደስታ መቅደስ ያደረገው ነጻነት ወርቅነህ መጋረጃውን ዘግቶ ወደማይመለስበት የብርሃን ዓለም ተሻግሯል። እርሱ የሄደው ብቻውን አይደለም። ከእያንዳንዱ ኢትዮጵያዊ ሳሎን ውስጥ አንዱን ትልቅ ወንበር ባዶ አድርጎ ነው የሄደው። ነጻነት ለዓለም የሰጠው ሳቁን ነበር። ውስጡ ግን የጥበብ ሸክም፣ የሀገር ፍቅር መባና የሰው ልጆች ናፍቆት የታመቀበት ታላቅ መጽሐፍ ነበር። እኛ በቴሌቪዥን መስኮት የምናየው ብሩህ ገጽታውን ብቻ ቢሆንም እርሱ ግን በየምሽቱ ወደ ቤታችን ሲመጣ የራሱን ድካም ጥሎ የራሱን ሕመም ደብቆ የኛም መንፈስ ለማደስ የሚተጋ የደስታ መስዋዕት ነበር። ዛሬ ያ የደስታ ምንጭ ሲደርቅ ቃላት አቅም ያጣሉ፣ እንባም ድምጽ ያጣል። በዘመናችን ሰው ለሰው በራቀበት፣ ቤተሰብ በቴክኖሎጂ በተራራቀበት ወቅት ነጻነት ግን የቤተሰብ ጨዋታ እያለ በጠረጴዛ ዙሪያ ያሰባሰበን ድንቅ ስፌት ነበር። እርሱ ካሜራ ፊት የቆመ ባለሙያ ብቻ አልነበረም፣ የተበታተነውን የቤተሰብ ፍቅር የሚሰበስብ የልብ ጠጋኝ እንጂ። ዛሬ ያ የሰበሰበን ድምጽ ሲጠፋ ቤታችን ውስጥ ያለው ብቸኝነት ከመቼውም ጊዜ በላይ ጎልቶ ይሰማናል። ነጻነት ጥበብን አልተወናትም፣ ጥበብን ኑሮ አሳየን እንጂ። ሞት የነጻነትን ትንፋሽ ቢነጥቅም ያንን መለኮታዊ የሚመስል ፈገግታውን ግን ከልባችን መፋቅ አይችልም። እርሱ አሁን ከመድረክ ጀርባ ሆኖ በሰላም ያርፋል። የእርሱ ትልቁ ስራ የሰራቸው ፊልሞች ወይም ድራማዎች አይደሉም። የእርሱ ትልቁ ስራ በየቤታችን የዘራው የመቻልና የደስታ ዘር ነው። ታላላቅ ሰዎች አይሞቱም፣ ከቃላትና ከሳቅ ተሰርተው በሰዎች ትውስታ ውስጥ ይኖራሉ እንጂ። ነጻነት ሆይ ምድር አንተን ስታጣ ቀዘቀዘች፣ ሰማይ ግን ያንተን የሳቅ ዜማ ስታገኝ አበራች። ስላሳከን ሳይሆን ስላለቀስከን ሳይሆን የሰው ልጅ መሆን ያለውን ውበት ስላሳየህን እናመሰግናለን። ይህ የደስታ ፈጣሪ ሳቅን እንዲህ ይሰራዋል። ከፍሬሽማን ቲያትር። አንተ ግን ከቀልድ ውጪ ሌላ ነገር አታውቅም? አዎ ምን ላርግ ብለሽ ነው? ቀልዳለሁ፣ ዝም ብዬ ቀልዳለሁ፣ ከሁሉም ጋር ቀልዳለሁ። ከመንግስት ጋር ብቻ ነው የማልቀልደው። ለምን? አይ መንግስት እኮ ቀልድ አያውቅም። ሳቅ ደሞ ሌላ ሳቅ። ይሄ ሆዴ ነው ያስቸገረኝ፣ በልቼ አሁንም ማምጣ ነው። አንዳንዴ ሳስበው ውስጡ ህገወጥ ግንባታ አለ እንዴ እላለሁ። አፍራሹ ግብረ ኃይል ልልቀቅበት እንዴ እላለሁ። አሁን ለነገሩ በርገር ልከናል፣ እንበላለን። ቆይ ወይኔ እዚህ ሰፈር በርገር ቤት አለ እንዴ? አይ እዛ ሰፈር ነበር፣ እሱማ በመሃል ያለው ሰፈር ለልማት ሲፈርስ በርገር ቤቱ ፊት ለፊታችን ገጭ አላለም መሰለሽ? የቤት ኪራይ ይጨምራል ብለዋል ማዘር። በምክንያት ዱምቡሉ አልጨምርም። የራስ ቤት መሰለህ እንዴ? ምን ታመጣለህ? አሁንስ ይሄ የቤት ኪራይ ምርር ያረገኝ። ወይ የቤት ኪራይ ብለው ሲመጡ የምን ቤት አላየንም ብለን አንካድ አይደለም። ይችን የምታክል ጋዜጣ የተለጣጠፈች ቤት ስንት ህንጻ ጠፋ እየተባለ አይደል እንዴ? ነጻነት የሳቅ ፈጣሪው በሌላኛው ሳቅ። አንድ ቀን ብሩህ ነው የምትለው መቼ ነው? ከእንቅልፌ ስነቃ ማንንም ሰው ይቅርታ መጠየቅ እንደሌለብኝ ሳውቅ ያ ቀን ለኔ ብሩህ ነው። ሳታጠፋ ተኝተህ ታውቃለህ? መብራት ነው፣ መብራትማ ማጥፋት አለብን። የራሳችን ግድብ የለን። ግድብ አለሽ እንዴ? ዘላለም የሳቅ ይሁን። እኛ ህልፈቱን ተመልክቶ ለዚህ በራሱ ዓለም ለኖረ ቅን ሰው ብዙዎች ሀዘናቸውን ባለማመን እየገለጹ ይገኛሉ። ነጻነት ከልቡ የወደውና ያከብረው ለነበረው ሰፊው ህዝብ ጨምሮ ከዓለም የጤና ሚኒስተር ዶክተር ቴዎድሮስ አድሃኖም፣ ጠቅላይ ሚኒስተር አብይ አህመድ፣ የአዲስ አበባ ከንቲባ አዳነች አቤቤን ጨምሮ የኢትዮጵያ ንግድ ባንክና የተለያዩ ድርጅቶች፣ ተቋማት፣ ታዋቂ ሰዎች ሀዘናቸውን እየገለጹ ይገኛል። ይህን ተከትሎ እኛም ስለዛ ክቡር ሰው ጥቂት እንላለን። ይህ ጽሁፍ የእዝራ እጅጉና ሳራ አህመድ የነጻነትን ታሪክ እንደዚህ አጠናክረውታል። ትውልድና ልጅነቱ የኪነ ጥበብ ባለሙያው ነጻነት ወርቅነህ ምሩ የካቲት 10 1974 ዓ.ም ከአባቱ ከአቶ ወርቅነህ ምሩ ከእናቱ ከወይዘሮ ምናለሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ ሲሆን 3 ወንድሞችና አንድ እህት በነበረው ቤተሰብ ውስጥ በኦራኤል ሰፈር እንዳደገ ይነገራል። የመጀመሪያ ደረጃ ትምህርቱን በአስፋ ወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን
ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበብ የተለየ ፍቅር አልነበረውም። የ8ኛ ክፍል ተማሪ ያለ የጉሊቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ መተወኑ ይናገራል። የሁለተኛ ደረጃ ትምህርቱን ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሏል። ወደ ኪነ ጥበቡ ዓለም የገባበት አጋጣሚ የ16 ዓመት ልጅ ሳለ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ የቲያትር ክበብን እንደተቀላቀለ ቲያትር መስራት መጀመሩ ይናገራል። የዩኒቲ ክለብ መፍረስ ቀጣዩ የነጻነት መዳረሻ የሩሲያ ባህል ማዕከል ወይም ፑሽኪን አዳራሽ እንዲሆን አደረገው። በፑሽኪን ቆይታው በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርቷል። በፑሽኪን ቆይታው ፍሬሽማን የሚለውን ድርሰቱን በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶት ነበር። በኋላም ቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር መስራቱ አይዘነጋም። ነጻነት በአንድ በኩል ፍሬሽማንን ፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርም አሳይቷል። በፑሽኪን በነበረው ቆይታ ላይ አብረውት ከሰሩት ተዋናዮች መካከል ኢሳያስ አስራት ስለ ነጻነት የትወና አቅም ይህንን ይናገራል። እኔ ስለ ነፂ እመሰክራለሁ፣ የሚሰራውን ገና ሲወጥ ነው ያውቀዋል። ፑሽኪን የሩሲያ ባህል ማዕከል በነበርንበት ወቅት እኔም እርሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር ነበር በመሃላችን። ነፂ ግን ይለያል። አድምቶ መስራትና በዚያው መጠንከርና ግቡን መምታት ያውቅበታል በማለት መስክሯል። ነዋሪነቱን በካናዳ ያደረገው ገዛሃኝ መኮንን ሲናገር ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶች ላይ ነበር ኤክስትራ ኦርዲናሪ የሆነ ችሎታ እንዳለው ያስመሰክረው። እኔና ወዳጄ ሚሊዮን አየለ በጋራ ጽፈን ባዘጋጀነው ፌስታል የተሰኘ የ5 ደቂቃ ድራማ ላይ ካስት ስናደርገው ከሙናዬ መንበሩ ጋር እንዴት በልዩ ሁኔታ እንደተጫወተው አሁንም አይረሳኝም። ከዚያ በኋላ በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል በማለት ምስክርነቱን ሰጥቷል። የነጻነት ኪነ ጥበባዊ አበርክቶች በቲያትር ዘርፍ ነጻነት ወርቅነህ በይቅርታ ምሽት በማዘጋጀት ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ስራ ሲሆን በመቀጠል በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዝራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታይ ስጦታ የተባሉ ቲያትሮችን የሰራ ሲሆን ፍሬሽማን የራሱ ድርሰትና በህዝብ ዘንድም ከፍተኛ ተቀባይነት ያገኘበት ስራው ነው። በቴሌቪዥን ድራማና በሬዲዮ ድራማ በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ ባለቤትነቱ የአለልኝ መኳንንትና የጥላሁን ዘውገ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት እንዲሁም በተዋናይነት ሰርቷል። ጥላሁን ዘውገ ስለ ነጻነት ሲመሰክር ነጻነት ከትወና ባሻገር የማዘጋጀት ችሎታ ስለነበረው ድራማዎችን እንዲያዘጋጅ እድልን ሰጠው ነበር ብሏል። በአዲስ አበባ ከተማ መስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በበርካታ ድርሰቶች ላይ የነጻነትን አሻራ ማግኘት ይቻላል። በሬዲዮ ድራማዎቹ ላይ በድርሰት በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ተሳትፏል። የፊልሙ ዓለም የመጀመሪያ ፊልም የማይደረስበት የሚለው ሲሆን ኪሳራ ላይ የጣለው ፊልም ሲሆን ከዛ በኋላ ኤፍቢአይ 1 2 3 ያንቹ ሌባ 1 2 ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋ ውለታ፣ እድል 20 የተሰኙ ፊልሞች የሰራ ሲሆን ኤፍቢአይ 1 2 3 ፊልም ደራሲ እሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድ በባለቀለም ህልሞች፣ ባንቹ ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትን ሊያገኝ ችሏል። ሌሎች ስራዎቹ ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም ጎበዝ የቴሌቪዥን ፕሮግራም አቅራቢም ጭምር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፍ የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለአመታት ፕሮግራሙ በህዝብ ልብ ውስጥ እንዴት እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነት በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እንዲታጀቡ አድርጎ ማቅረብ ላይም የሚደርስበት የለም። በአጠቃላይ ነጻነት የዘርፈ ብዙ ሙያ ባለቤት ነበር ማለት ያስችላል። ልዩ ስብዕና ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለአመታት ዘልቋል። አብሮት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች የደስታ የሀዘን ጊዜ ቀድሞ የሚገኝ መሆኑን የቅርቡ ሰዎች ይመሰክራሉ። የትዳር ህይወቱ ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆች አባት ነው። ልጆቹም የ18፣ 15 እና
9 ዓመት እድሜ ሲኖራቸው የመጀመሪያ ልጁ ኦርጋን ስቴት ዩኒቨርሲቲ ነፃ የትምህርት እድል አግኝቶ እየተማረ እንደሆነ፣ ሁለተኛ ልጁ የሁለተኛ ደረጃ ትምህርት መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ፍቅር እንዳላት ከወራት በፊት ገልጾ ነበር። የዚህ ታላቁ ሰው ነጻነት ወርቅነህ የቀብር ስነ ስርዓት እሁድ ጥር ቀን 10 ቀን በመንበረ ጸባኦት ቅድስት ሥላሴ ካቴድራል ሲፈጸም ከፖርትላንድ የምትመጣው ባለቤቱና ልጆቹ እንዲሁም መላው የኢትዮጵያ ሕዝብ በታላቅ ክብር ይሸኙታል። ምንም እንኳ የነጻነት ስጋ ወደ አፈር ቢመለስም ያለጋስ ፈገግታውና ንጹህ ማንነቱ በኢትዮጵያውያን ልብ ውስጥ ለዘላለም ሕያው ሆኖ ይኖራል። ታዲያም ይህን ተከትሎ አስቸኳይ መረጃ ከአርቲስቱ ነጻነት ወርቅነህ ቤተሰቦችና ወዳጆች የተሰጠ ጥብቅ ማሳሰቢያ አለ። በተወዳጁ አርቲስት ነጻነት ወርቅነህ ህልፈት ምክንያት ከፍተኛ ሀዘን ላይ የሚገኙት የቤተሰቡ አባላት፣ የስራ ባልደረቦቹና የቅርብ ጓደኞች በነገው ዕለት በቀብር ስነ ስርዓት ላይ ለሚገኙ የሶሻል ሚዲያ አካላት በሙሉ የሚከተለው መልእክት አስተላልፈዋል። ማንኛውም የዩቲዩብ የቲክቶክ የግል ሚዲያ ባለቤቶች በቀብር ስነ ስርዓት ላይ ምንም አይነት የቪዲዮ ቀረጻም ሆነ የቀጥታ ስርጭት እንዳያደርጉ በጥብቅ ተከልክሏል። የምንፈልገው ሀዘናችንን በዝምታ መወጣት ነው። የካሜራ ግርግር የቤተሰቡን ስሜት ስለሚረብሽ ባህላችንን የማይመጥን በመሆኑ እባካችሁ ከድርጊታችሁ ተቆጠቡ ሲሉ አሳስበዋል። በጣም ደክሞናል፣ ነጻነታችንን አትጋፉ ሲሉ የገለጹት ቤተሰቦቹ ሁሉም የጋራችን ህዝብ ይህንን የሀዘን ጊዜ በሰላም እንድንወጣ እንዲተባበረን እንጠይቃለን ብለዋል። መጨረሻ እንደ ቤተሰቡ፣ እንደ ወዳጁ፣ እንደ ጓደኛው፣ እንደ ልጁ፣ እንደ ወንድሙ፣ እንደ አባቱ ለሚያየው ለመላው የኢትዮጵያ ህዝብ፣ ለጓደኞቹ፣ ለቤተሰቦቹ መጽናናትን እየተመኘን በሀብታሙ ሀድራ ግጥም እንሰናበታለን። እድሜ ለግርግር፣ እድሜ ለዕለት ችግር፣ እድሜ ለማይሟሟው የመከራ ግግር፣ ቀልድ ይፈበረካል በሌትም በቀን፣ ግን ችሎ መሳቂያ ነጻነት የለንም። ነፂ ነፍስህ በሰላም ትረፍ።